በፊት ሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች ሰብራለሁ። ኢሳይያስ አሁን ላይ ቆሞ ከ200 ዓመት በኋላ የሚመጣ ንጉስ እየተነበየ ነው። ስሙን እንኳን አልሳተም። ቂሮስ የሆነ ንጉስ ይመጣል አይደለም። አሁን ያለበት ስፍራ ላይ ቆሞ ከ200 ዓመት በኋላ ቂሮስ የሚባል ንጉስ ይመጣል። አስቡት፣ እዚህ ስፍራ ላይ ቆሞ ሰውየው ከ200 ዓመት በኋላ አንድ እግዚአብሔር አለ ቀኝ እጁን የያዘው ቂሮስ የሚባል ሰው ይመጣል አለ። 200 ዓመት እና 200 ዓመት በኋላ ንጉስ ይመጣል ማለት ብቻ ስም ጭምር የተናገረው ስም ጭምር ሳምታይምስ አሻግሮ 200 ዓመት ሲመለከት ከ200 ዓመት በኋላ አለ ከ200 ዓመት በኋላ አሻግሮ ንጉሱ እንዴት እንደ ቤተ መንግስት እንኳን እንደሚገባየው ቤተ መንግስት ሲገባ አለ የናሱ ደጅ ምን ይላል? ይሰበራል። የብረት መወርወሪያውስ የናሱ ደጅ ከመሰበሩ በፊት ግን የናሱ ደጅ እንዲሰበር ከ200 ዓመት በፊት የተነበየ ሰው አለ። የናሱን ደጅ ሰብራለሁ፣ የብረት መወርወሪያ ያቆርጣለሁ ሲል እንዴት ነው የሚቆረጠው? እንዴት ነው የሚሰበረው ሲባል እግዚአብሔር በቀላል መንገድ ዘበኞቹን አሰከራቸው። በሩን ሳይዘጉ ረስተው ተውት። ቂሮስ ቤተ መንግስት አጠገብ ሲደርስ የሚዋጋው አንድ ወታደር አልነበረም። ቤተ መንግስቱ ክፍት ነው። አሁን ከዚህ ስትወጡ የተከፈተ በር ይጠብቃችሁ። አሜን። የሚዋጋችሁ ትጠብቁ። አትገባም የሚላችሁ ትጠብቁ። የተከፈተ በር በፊታችሁ ይጠብቃችሁ። አሜን። ሲከተለኝ ከኋላዬ ኢሳይያስ 45 ቁጥር 1 እና 2 የብረቱንም መወርወሪያ ያቆርጣለሁ እስከሚለው ድረስ እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛለት ዘንድ የነገስታትንም ወገብ እፈታለት ዘንድ የነገስታትንም ምን ወገብ እፈታለት ዘንድ በሮቹም እንዳይዘጉ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ከፍት ዘንድ በሮች እንዳይዘጉ መዝጊያዎችን በፊቱ ምንል ዘንድ ከፍት ዘንድ እሺ። ቀኝ እጁን ለያስኩት ለቂሮስ እንደዚህ ይላል። ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል። ለማን? ቂሮስ። እሺ። በፊት ሄዳለሁ ተራሮችንም ትክክል አደርጋለሁ የናሱን ደጆች ሰብራለሁ የብረቱንም መወርወሪያ ቆርጣለሁ። እቺን ቃል በደንብ ስሙ። የናሱንም በር ወይም ደጆች ምን ላለሁ ሰብራለሁ። እሺ። የብረቱንም መወርወሪያ እቆርጣለሁ። ክብር ለኢየሱስ ይሁን። አሁን ያነበብነው የእግዚአብሔር ቃል ውስጥ ኢሳይያስ አንድ ቂሮስ ለሚባል እግዚአብሔር ቀኝ እጁን ለያዘውና ለቀባው ሰው ነው የሚተነበየው። እና ኢሳይያስ ይሄንን ትንቢት ሲናገር ቂሮስ የሚባለው ሰው ያልተወለደም። ቂሮስ የሚባለው ሰውዬ ይሄ ትንቢት ከተነገረ ከ200 ዓመት በኋላ ነው የመጣው። ያ ማለት ኢሳይያስ አሁን ላይ ቆሞ ከ200 ዓመት በኋላ የሚመጣ ንጉስ እየተነበየ ነው። ስሙን እንኳን አልሳተም። ቂሮስ። የእናንተ አይን የዚህን ያክል እንዲከፈት ጸልያለሁ። አስቡት፣ የሆነ ንጉስ ይመጣል አይደለም። አሁን ያለበት ስፍራ ላይ ቆሞ ከ200 ዓመት በኋላ ቂሮስ የሚባል ንጉስ ይመጣል። እና መጽሐፍ ቅዱስ ሳሳያቸዋለሁ ቂሮስ የሚባለውን ሰውዬ ስሙን እንኳን ሰውዬው አልሳተም። ከ200 ዓመት በኋላ አስቡት፣ ከ10 ዓመት በኋላ አይደለም፣ ከ20 ዓመት በኋላ አሁን ባልተወለዱ ልጆቻችሁ ላይ ተነብያለሁ። ላብራዲያና ኮሳንታራ ባህሲያቴ ያልተወለዱ የልጅ ልጆቻችሁ ህይወት ላይ ትንቢት እናገራል። አሜን። ነገሥታት ሲሆኑ ያለው፣ ኃያላን ሲሆኑ ያለው፣ ባለጠጎች ሲሆኑ ያለው፣ በምድር ላይ አስፈሪ ሲሆኑ ያለው፣ ምሪቷን የሚቆጣጠሩ ሲሆኑ ያለው፣ የምሪቷን ፋይናንስ፣ የምሪቷን ፖለቲካ፣ የምሪቷን የትምህርት ዕውቀት ሲቆጣጠሩት ያለው፣ ሳይንሱን ሲቆጣጠሩት ያለው። አሜን። ቴንክ ዩ። ቁጭ በሉ። አስቡት፣ እዚህ ስፍራ ላይ ቆሞ ሰውየው ከ200 ዓመት በኋላ አንድ እግዚአብሔር አለ ቀኝ እጁን የያዘው ቂሮስ የሚባል ሰው ይመጣል አለ። እና የሚተነበየው አሁን ላይ እንዳለ ሰውየው ቂሮስ የሚባለው ሰው አሁን ላይ እንዳለ ሆኖ ነው ሰውየው የሚተነብይለት። ቂሮስ 200 ዓመት እና 200 ዓመት በኋላ ንጉስ ይመጣል ማለት ብቻ ስም ጭምር የተናገረው ስም ጭምር። ላብራዲያና ኮሳንታ ላባርሻደ ራጋዶሳ ሊግራዲያና ኮሳ ተረበሆሳደ። አንዳንድ ሰዎች አስቡት፣ የዛሬ እሁድ ነው፣ ማክሰኞ የሚሆን ነገር ማየት ይከብዳቸዋል። አንዳንድ ሰዎች ደግሞ 200 ዓመት የእናንተ አይን በኃይል እንዲከፈት ጸልያለሁ። አሜን። በኃይል እንዲከፈት ጸልያለሁ። ለዛ ነው ሳምታይምስ አንዳንድ የባይብል ፕሮፌሲዎችን ስናነብ እንደ ኖርማል ነገር ነው የምናነባቸው።
የሰዎችን የማየት አቅም እዛ ውስጥ አናየው። ብዙ ጊዜ እኮ ቃል አንብበናል አይደለ? ለቀባሁት ቀኝ እጁን ላይ ያስኩት አስቡት። አንድ ሰው እዚህ ስፍራ ላይ ቆሞ አሻግሮ 200 ዓመት ሲመለከት ከ200 ዓመት በኋላ አለ ተራሮችን ደልዳላ ሜዳ አድርጋለሁ ማለት ምን ማለት እንደሆነ ነገራችሁ። ከ200 ዓመት በኋላ አሻግሮ ንጉሱ እንዴት እንደ ቤተ መንግስት እንኳን እንደሚገባየው እና ቤተ መንግስት ሲገባ አለ የናሱ ደጅ ምን ይላል? ይሰበራል። የብረት መወርወሪያውስ እግዚአብሔር እንዴት የናሱን ደጅ እንደሰበረው ነው ዛሬ የማስተምረው። እንዴት የናሱ ደጅ ከመሰበሩ በፊት ግን የናሱ ደጅ እንዲሰበር ከ200 ዓመት በፊት የተነበየ ሰው አለ። የናሱ ደጅ እንዲሰበር ከ200 ዓመት በፊት የናሱን ደጅ ሰብራለሁ ብሎኛል ጌታ ብሎ የተናገረ ሰው አለ። ምን ማለት መሰላችሁ? ትንቢት የሚጠሉ ሰዎች ትልቁ ችግራቸው ነው ታውቃለህ? በተተነበየ ህይወት ውስጥ አሁን እየኖርን ያለ ነው። ያ ማለት ከ200 ዓመት በኋላ ቄሮስ ሲመጣ ብድግ ብሎ አልመጣም። ከ200 ዓመት በፊት የተነበየን ትንቢት ነው የፈጸመ ያለው። ይሄ ጄኔሬሽን ዝም ብሎ የመጣ ጄኔሬሽን አይደለም። እና አባባው እንዳሮ እና ቄስ በሌና እና መኮንን ነገራ ሌሎች በተነበየው ትንቢት ውስጥ ነው ያለ ነው። ቄሮስ የሚባለው ሰው ከ200 ዓመት በፊት አንድ ሰው በተነበየው ትንቢት ነው የመጣው። 200 ዓመት በፊት ሰውየው ከመምጣቱ በፊት ፕሮፌሰር እየተደረገ ነገር አለ። ድንገት የመጣችሁ ሰዎች አይደላችሁ። ስለእናንተ የተነበየ ትንቢት አለ። 100 ዓመት በፊት የተነበየ ትንቢት አለ። 200 ዓመት በፊት የተነበየ ትንቢት አለ። አባቶች የተናገሩት አለ። የመጣችሁት ያንን ለማስፈጸም ነው። አሜን። ድንገት የመጣ ሰው የለም። ያንን ለማስፈጸም ወደዚህ ምድር መጣችሁ። አሜን። ራቦሳሊ ብራሃዲያና ኮሳተ አሜን። ቁጭ በሉ። ቄሮስ 200 ዓመት እዚህ ስፍራ ተኩኖ 200 ዓመት አንዳንድ ሰዎች ነገ የሚሆነውን ስትነግራችሁ ይደነግጣሉ። አንዳንዶች እኮ 200 ዓመት አስቡት። ዘመናቸው ላይ የነበረውን ነገር አዩት። ኤቭሪቲንግ ላይ የነበረውን ነገር በሙሉ አዩት። የሚቀጥለው 10 ዓመት እንደወዘናል። የሚቀጥለው 200 ዓመት ደን በጣም የሚገርመው ደግሞ የቄሮስን 200 ዓመት ተንብዮል አይደለ? ድንግሊቷ ስትወልድ ደግሞ ከ700 ዓመት በኋላ 700 ዓመትን አየ። ከ700 ዓመት በኋላ ደግሞ አለ አንዲት ድንግል ትወልድ። ሰውዬው ምን አይነት ሰው ነው? ምን አይነት አይን ያለው? 700 ዓመትን አሁን ላይ ሆኖ ያለ 700 ዓመትን yes ፓፓ አሜን አሜን አሜን። ወደ ልጆቻችሁ ህይወት ድንገት የሚመጣ ነገር የለም። አሜን። እናንተ ያያችሁት ነው። አሜን። ወደ ተቤተሰባችሁ ድንገት የሚመጣ ነገር የለም። አሜን። እናንተ ያያችሁት ነው። አሜን። ወደ ትዳራችሁ የምትመጣ ሴት እናንተ ያያችኋት ነው። አሜን። ሄሎ yes ፓፓ የሐዋርያት ቁጭ በሉ። የሐዋርያት ሥራ መጽሐፍ ላይ ኢትዮጵያዊ ጃንደረባ ኢሳይያስ 53ን እያነበበ ነበር አይደል? እና ፊልጶስ አገኘው። ፊልጶስ ያገኘው እንደዚህ ያለው ኢትዮጵያዊ ጃንደረባ ይሄ ማነበው ጸሐፊ አለ ስለ ራሱ ነው የሚያወራው ወይስ ሌላ ሰው ነው አለ? ስለማን ነው የሚያወራው? ስለ ራሱ ነው ወይስ ሌላ ሰው ነው እዚህ መጽሐፍ ላይ እየጻፈ ያለው? ያ ኢትዮጵያዊ ጃንደረባ ያልገባው ነገር ምን ተቀላችሁ? ይሄንን ሰውዬ ይሄንን መጽሐፍ የጻፈው ሰው ከ700 ዓመት በፊት ሞቷል። ከ700 ዓመት በፊት እሱ እንደተናገረው መሲሁ መጥቶ መስቀል ላይ ስራውን ጨርሶ 700 ዓመት በፊት እና ኢሳይያስ እንዳትሸወዱ አለ። ድንገት ድንግል ስትወልድ ካያችሁ አስቀድሜ ነግሬያችኋለሁ። ከ700 ዓመት በኋላ ለሚመጣው ጄኔሬሽን ድንገት ድንግል ስትወልድ ካያችሁ yes አሁን ኢሳይያስ 45ን ስታነቡ ቀኝ እጁን ለቀባሁት ለቄሮስ ብሎ ሲነግራችሁ እየነገራችሁ ያለው ነገር እኮ አንድ ነው። ድንገት ቄሮስ የሚባል ንጉስ ከመጣ አለ እግዚአብሔር የቀባው ነው እያላችሁ በምርጫ አይደለም የመጣው። ድንገት ቄሮስ የሚባል ሰው ስልጣን ላይ ከተቀመጠ ይሄንን ፕሮፌሲ ፉልፊል ሊያደርግ ነው የመጣው። ድንገት ወደ ህይወታችሁ የሚመጣ ነገር የለም። አሜን። ክብር ለኢየሱስ ይሁን። እና ቄሮስ እንዴት ቤተ መንግስት እንደገባ ላሳያችሁ። የዳንኤልን መጽሐፍ ክፈቱ። ዳንኤል ምዕራፍ 5 ከቁጥር 1 እስከ 8 እስኪያመጡት። ንጉስ ብልጣሶር እቺን ቃል በደንብ ስሙ። ንጉስ ማን? ብልጣሶር እሺ ለሺህ መኳንንቶች ትልቅ ግብዣ አደረገ። በደንብ ስሙ። ምን ማለት መሰላችሁ? ንጉስ ብልጣሶር የናቡከደነጾር ልጅ ቤተ መንግስት ትልቅ ፓርቲ አዘጋጀ። ድግስ ነው፣ ኃይለኛ ድግስ። እና እዚህ ድግስ ውስጥ ያልተገኙ ሁሉም በሱ ዘመን የነበሩ ጄኔራሎች በሙሉ ተገኝተዋል ድግሱ ላይ። እሺ በሺዎችም ፊት የወይን ጠጅ ይጠጣ ነበር። በሺዎችም ፊት ምን ይል ነበር? ድግሱ ላይ ስንት ሰው ነው ያለው? በብዙ ሺህ የሚቆጠር ሰው እና ሁሉም ወይን ጠጅ እየጠጡ ነው። እሺ
ብልጣሶርም የወይን ጠጅ በቀመሰ ጊዜ ብልጣሶርም ንጉሡም አለው የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶቹ ሚስቶቻቸውና ቁባቶቻቸው ይጠጡባቸው ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃ አምጡ ብሎ አዘዘ። በረምስም ሰውየው በዛ ስካር መሃል አንድ ተሳሳተ። አባቴ የእግዚአብሔርን ቤት ሲማርክ ከእግዚአብሔር ቤት ያመጣቸውን ዕቃዎች የእግዚአብሔር የሆኑትን አሁን በእነሱ እንጠጣለን ተራው በእነሱ ነው ብሎ በሙሉ አስመጣቸው። እሺ በዚያንም ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሥና መኳንንቶቹ ሚስቶቻቸውና ቁባቶቻቸው ጠጡባቸው። ንጉሡ መኳንንቶቹ ቁባቶቹ እዛ ውስጥ ያለ ሰራተኛ በሙሉ ምን አለ? ጠጣባቸው። እሺ የወይን ጠጁንም እየጠጡ ከወርቅና ከብር ከናስም ከብረትም ከእንጨትና ከድንጋይ የተሰሩትን አማልክቶችን አመሰገኑ። በደንብ ስሙኝ። የሚጠጡበት ዕቃ የማን ነው? የሚያመሰግኑት ማንን ነው? ጣዖታትን። እሺ በዚያን ሰዓት የሰው እጅ ጣት ወጣ። በዚያን ሰዓት በግድግዳው ላይ ምን ወጣ? የሰው እጅ የምታክል ነገር ወጣች። እሺ በንጉሥም ቤት በተለሰነው ግንብ ላይ መቅረዙ አንጻር ንጉሥን የሚጽፉ ጣቶችን አየ። ንጉሡም በግድግዳው ላይ የሚጽፉ ጣቶችን አየ። እሺ የዚያን ጊዜ ንጉሡ ፊት ተለወጡበት። የዚያን ጊዜ ንጉሡ ፊቱ ተለወጠ። አሳቡም አስቸገረው። የወገቡ ጅማቶች ተፈቱ። ትጥቅን አስፈታለት ዘንድ የወገቡ ጅማቶች ተፈቱ። ጉልበቶቹም ተብረከረኩ። የማን? የንጉሡ። እሺ ንጉሡም አስማተኞችንና ከለዳውያንን ቃላተኞችንም ያስገቡ ዘንድ እሺ አሁን በደንብ ስሙ። ግድግዳው ላይ አንድ እጅ ወጣች፣ ጻፈ አይደለ? ቁጥር 13 ጋር ነው። የዛን ጊዜ ዳንኤል ወደ ንጉሥ ፊት ገባ። አሁን ይሄንን ጽሑፍ ማን ነው የሚያነበው ተባለ። አስማተኞች ተጠሩ፣ ደጋሚዎች ተጠሩ፣ አልቻሉም። ዳንኤል ምን አለ? መጣ። ቁጥር 22 ጋር ነው። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወክ በሰማዩ ጌታ ላይ ኮራህ እንጂ ልብን አላዋረድክም። የመቅደሱን ዕቃዎች በፊቱ አመጡ። አንተም መኳንንቶችም ሚስቶቹም ቁባቶችም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅ ከናስም ከብረትም ከእንጨትና ከድንጋይ የተሰሩትን የማያዩትን የማይሰሙትን የማያውቁትንም አማልክት አመሰገን። ትንፋሽና መንገድን ሁሉ በእጁ ያዘው አምላክን አላከበርህም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል፣ ይህንን ጽፈዋል። የእጁ ጣቶች የጻፉትን ይሁ የተጻፈውም ጽፈት ማኔ ቴቄ ፋሬስ ይላል። በረምስ ማኔ ማለት ባይዘዌ 60 ማለት ነው። 60 ሸቅል ማለት ነው። ቴቄል ፋሬስ ማለት ደግሞ የ60 ሸቅል ግማሽ 30 ማለት ነው። ሰውየው እድሜው 30 ነው ንጉሡ። እሺ የነገሩ ፍቺ ነው። ማኔ ማለት እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው። በደንብ ሰውየው 60 ቁጥር አየ። ይሄ ማለት መንግስትህ ምን አለ? እሺ ቴቄል ማለት በሚዛን ተመዝነ ቀልሃል፣ ቀለ ተገኝተሃል ማለት ነው። እሺ ፋሬስም ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። መንግስትህ ምን አለ? ለፋርስና ለሜዶን ሰዎች ተሰጠ ማለት ነው። ቁጥር 30 ጋር ነው። ምንም ይል ቃል አለ። በዚያ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። መቼ? በዚያው ሌሊት። ምን ባለበት ሌሊት? እየጠጣ ባለበት ሌሊት። ምን ማለት ነው ልንገራችሁ። ቤተ መንግስት ውስጥ ኃይለኛ ፓርቲ ተዘጋጀ። ሁሉም ሰው ሰከሩ። ሁሉም ሰው ሲሰክሩ አንድ ነገር ተፈጠረ። እዚህ ታሪክ ውስጥ የቤተ መንግስቱ ጠባቂዎች በኤፍራጦስ ወንዝ በኩል ያለው የቤተ መንግስቱ መግቢያ በር የናስ በር ነው፣ ጠንካራ በር ነው። ዘበኞቹ ሰከሩና በሩን ሳይዘጉ ተውት። ያማል ተሰበረ ማለት ነው። የናሱን በር ሰብራለሁ ሲል ዘበኞቹ ወይን ጠጅ ተጠው በሩን ሳይዘጉት ተረፉ። አሁን ወደ በሩ ለመግባት የኤፍራጦስን ወንዝን ማለት አለባቸው፣ መሻገር አለባቸው። የዛ ሌሊት ተደርጎ በማይታወቅ ሁኔታ የኤፍራጦስ ወንዝ በሌላ አቅጣጫ መሄድ ጀመረ። ተራሮችን ትክክል አደርጋለሁ። የኤፍራጦስ ወንዝ በዛ አቅጣጫ የዛሽ ሌሊት ብቻ። ከዛ ምን ተፈጠረ እንገራችሁ። ዘበኞቹ ሰክሯል። በሩ የናሱ በር ምንድነው? ክፍት ነው፣ ሳይዘጋን ይታደረው። ለምን? ዘበኞቹ ምን ብሏል? ቂሮስ የሚባለው ሰው አድፍቶ ይጠብቅ ነበር ንግስና ለማግኘት።
በሩ ጋር ሲመጣ የሚዋጋው የለም። ቤተ መንግስት ገባ። የናሱ በር አሜን አሜን ላብራዲያና ኮሳተ I receive it። ቁጥር 31ን ስታነቡ ዳሪዮስ የሚባል ሰው ነገሰ ይላል አይደል? ዳሪዮስ ማለት ከቂሮስ ከሾማቸው ሰዎች መካከል አንዱ ነው። በአንድ ሌሊት እግዚአብሔር ምን አደረገ ሲባል የአንድን ሰው ስልጣን አንስቶ ሌላ ሰው ሰጠ። እንዴት ሰጠ? የናሱን በር ምን አለው? ሰዎቹ ምን ጠጡ? ወይን ጠጅ። ወይን ጠጅ ከጠጡ በኋላ የናሱን በር መዝጋት ረሱ። ምኑ ረሱ? የናሱን በር ሳይዘጉት ተዉት። የብረቱን መወርወሪያ ሳይዘጋ ተዉት። እና ቂሮስ ሲመጣ የተከፈተ በር አገኘ። ቢኮዝ የሆነ ሰው ተንብዮለታል። የናሱ በር አሜን 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 የናሱ በር ይሰበራል ብሎ የሆነ ሰው ተንብዮለታል። ከ200 ዓመት በፊት እና ቂሮስ የቤተ መንግስቱ በር ጋር ሲደርስ ዘበኞቹ ሰክረው ተኝተዋል። በሩ ክፍት ነው። ዳይሬክት ሲገባ ብልጣሶርን አገኘው። ብልጣሶርን ገደለው። የዛኑ ምሽት ቂሮስ እጅ መንግስት ገባ። አሁን የቂሮስ ያነጋገሱን ታሪክ ስታዩት ህልም ነው ይመስለው። ህልም ነው ይመስለው። ኢቭን ፕሮፌሲዎቹ የብረቱን መወርወሪያ ሰብራለሁ፣ የናሱን ደጅ ሰብራለሁ፣ እቆርጣለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ ሲል እንዴት ነው የሚቆረጠው? እንዴት ነው የሚሰበረው ሲባል እግዚአብሔር በቀላል መንገድ ዘበኞቹን አሰከራቸው። በሩን ሳይዘጉ ረስተው ተውት። ቂሮስ ቤተ መንግስት አጠገብ ሲደርስ የሚዋጋው አንድ ወታደር አልነበረም። ቤተ መንግስቱ ክፍት ነው። አሁን ከዚህ ስትወጡ የተከፈተ በር ይጠብቃችሁ። አሜን። የሚዋጋችሁ ትጠብቁ። አትገባም የሚላችሁ ስትጠብቁ የተከፈተ በር በፊታችሁ ይጠብቃችሁ። አሜን። የተከፈተ በር። አሜን። ቁጭ በሉ። ሰውየው የናሱን ደጅ ሊሰብር መሳሪያ ይዞ ሲቀርብ የናሱ ደጅ አልተዘጋም። ይዛኔ ክፍት ነው። ሲደርስ በሩ ጋር ማን እንደከፈተው አይታወቅም። ለምን ሲባል እግዚአብሔር ዘበኞቹን አስክሯቸዋል። ብልጣሶር ሁሉንም ሰው አጠጥቷል። መኳንንቱን አጠጥቷል። ሴቶቹን አጠጥቷል። ቤት ውስጥ ያሉትን በሺ የሚቆጠሩ ሰዎች በሙሉ ምን ብሏል? ጠጥቷል። ዳንኤል ብቻ ነው እዛ ቤተ መንግስት ውስጥ ዳንኤል የሚባለው ሰው ቁጭ ብሎ መንግስት ይቀየር ያል። ዳንኤል ሌሎቹ በሙሉ ተገሏል። ዳንኤል እየጻፈ ነው። አሁን ከጥቂት ደቂቃ በፊት ተንብዬለት ነበር። አሁን ሌላ ሰው መጣ እያለ ይጻፈ ነው። ራፖሳ ሊብራዲያና ኮሳተ አሁን በህይወታችሁ ላይ ተነብያለሁ። አሁን በፊታችሁ የምትገቡበት በር የሚወጋችሁ ስትጠብቁ የተከፈተ ነው። የሚወጋችሁ ስትጠብቁ አሜን። ፕሮፌሳይ ለብሬደጌዴሌ ቦሳ ሊብራዲያና ኮሳተ ቁጭ በሉ። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ትንቢቶች የሚፈጸሙበት መንገድ፣ ታሪኮች የሚገጣጠሙበት መንገድ ያስቃል። የናሱን መወርወሪያ ምለታለሁ፣ የናሱን ደጅ ሰብርለታለሁ። መወርወሪያውንስ ከዛ የምታስቡት የሆነ ማሽን ምናምን ነው። እግዚአብሔር ያደረገው ነገር አንድ ነው። ሰዎችን አሰከራቸው። ጠዋት ዘበኞቹ ሲነቁ ሌላ ንጉስ ቤተ መንግስት ውስጥ ገብቷል። ጠዋት ዘበኞቹ ሲነቁ ሌላ ንጉስ ቤተ መንግስት ውስጥ ገብቷል። ጠዋት ዘበኞቹ ሲነቁ ሌላ አለቃ እዛ ውስጥ ገብቷል። አሜን 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 አሜን። ላብራዲያና ኮሳታ ካቴ ራቦዛ ሊብራዲያና ኮሳታ ካታ ራባሲያቴ ለብሮዶሳ ሊክራዲያና ኮሳታ ካቴ አሜን። የናሱ ደጅ እንዴት ተሰበረ ሲባል ከመሰበሩ በፊት ስለመሰበሩ የተነበየ ከ200 ዓመት በፊት የነበረ ነብይ ነበር። ምን ይላል ብሎ የናሱን ደጅ እግዚአብሔር ይሰብረዋል። አስባችሁታል? ላይክ በሩ እዚህ ጋር ነው ያለው። በሩን በኤፍራጥስ ወንዝ አጠገብ ያደረጉት በአንድ ምክንያት ነው። ወንዙን መሻገር አስቸጋሪ ነው። በዛን ዘመን በነበረው ቴክኖሎጂ ወንዙን ተሻግራችሁ ቤተ መንግስት መግባት አትችሉም። በሩ ተከፈተ ማለት ወንዙ አጠገቡ ነው። ሃሎ ወንዙን እንደ ትልቅ ድንበር ነው የሚጠቀሙት። እና የዛን ቀን እግዚአብሔር ተራራውን ደልዳላ አደረገው። ተራሮችን አስተካከላቸው። ወንዙ አቅጣጫው ተቀየረ። በሌላ አቅጣጫ መሄድ ጀመረ። በሌላ አቅጣጫ ለምን ሲባል የአንድ ሰው ትንቢት እንዲፈጸም፣ አንድ ሰው ህይወት ላይ እንደተነበየው ትንቢት እንዲፈጸም። ከዚህ በኋላ አሁን በህይወታቸው ላይ ተነብያለሁ።
አየሩ ለእናንተ ተስማሚ ይሆናል። ፋይናንሱ ተስማሚ ይሆናል። ሰዎች ለእናንተ ተስማሚ ይሆናል። የምትገቡበት ኢንቫይሮንመንት ለእናንተ ተስማሚ ይሆናል። አየሩ አይዋጋችሁም፣ ፀሐይ አትዋጋችሁም፣ ጨረቃው አይዋጋችሁም፣ ከዋክብት ያግዟችኋል። የናሱ ደጅ ተሰበረ። ምን ማለት እንደሆነ ልንገራችሁ። የናሱን ደጅ ለመስበር ኃይለኛ የሆነ አቅም ያስፈልጋል። ያ አቅም ደግሞ ቂሮስ የለውም። ቢኮዝ ኤፍራጥስ ወንዝ አጠገብ ነው። አንዳንድ በሮች ባይዘው የማይከፈቱላችሁ ከእናንተ አቅም በላይ ስለሆኑ እኮ ነው። በእናንተ አቅም የማይከፈቱ ናቸው። እግዚአብሔር በቂሮስ አቅም እንደማይከፈት ገብቶታል። ለምን እንደዚህ ያላደርግ ማለት ዘጊዎቹን ለምን አላሰክራቸው ማለት በሩን የሚጠብቁትን ሰዎች ለምን እንዲሰክሩ አናረጋቸው? ዛምቢያ ውስጥ አንድ የተፈጸመ እውነተኛ ምስክርነት ልንገራችሁ። አንድ እግዚአብሔር ሰው አንድን ሰው ያስነሳውና ዛሬ 7 ሰዓት ላይ ሻንጣህን አዘጋጅ አሜሪካ ትሄዳለህ አለው። ሰውየው ፓስፖርት የለው፣ ቪዛ የለው። ስንት ሰዓት? እና ፕሮግራሙ 6 ሰዓት ነው የሚያልቀው። እና እንደዚህ አለው። ሰውየው ኮንፊውዝድ ሆነ። ፕሮፌት ወይም ፓስተር ፓስፖርት የለኝ ምናምን ማለት እንኳን ከበደው። ወጣ፣ ቤቱ ገባ። ሰዓት እያየ መጠበቅ ጀመረ። ሰዓት እያየ ይጠበቀ። በጌታ ፊት ነው የምነግራችሁ። ሰዓት እያየ ይጠበቀ። ከጥቂት ደቂቃዎች በኋላ ቤቱ በወታደሮች ተከበበ። ቤቱ በወታደሮች ተከበበ። ትፈልጋለህ አሉት። ወሰዱት፣ ጭንብል አረጉለት፣ ፕሌን ውስጥ ከተቱት። ፕሌን ውስጥ ከከተቱት በኋላ ራሱን አሜሪካ ሲደርስ ነው የከፈቱለት። አሜሪካ ራሱን አገኘው። ምንድነው ሲላቸው ለ2 ዓመት እንደዚህ ተፈርዶብሃል፣ አንተ በጣም የምትፈልግ በአሜሪካ መንግስት የምትፈልግ ወንጀለኛ ነህ አሉት። ምን ሰርቻ አላቸው። ለካ እነሱ የሚፈልጉት አሸባሪና ያ ሰውዬ ፊታቸው ይመሳሰላል። ራፖሳሊ ብራዲያና ኮሳተ የናስ በሮች አሉ። አስቸጋሪ የሆኑ በሮች እንዴት ይከፈታሉ ብላችሁ እናንተ አስልታችሁ አልከፈት ብሏችሁ እግዚአብሔር ሞኝነት በሚመስል በትንሽ መንገድ የሚከፍታቸው አስባችሁ። ያ የናስ ደጅ በምን ይከፈታል? በምንም። እግዚአብሔር ያደረገው ነገር አንድ ነው። ሰዎቹን ዘበኞቹን እንዲሰክሩ አደረጋቸው። ሁሉም በጨዋታ መሃል በሩ ተረሳ። አሁን ቀጣይ የሚከፈትላችሁ በር ላብራዲያና ኮሳታ ካተ አሜን። አሁን ቀጣይ የሚከፈተው በር አሜን። ሞኝነት በሚመስል መንገድ አሜን። ልታብራሩ በማትችሉት መንገድ አሜን። ልትናገሩ በማትችሉት መንገድ አሜን። እንዴት ሆነ በመትሉት መንገድ አሜን። በሮች ሲከፈቱ አይቻለሁ። አሜን 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 አሜን። ብታብራሩ ሰው በማይገባው መንገድ አስባችሁ። እግዚአብሔር ቂሮስን ለማንገስ ቂሮስ ቤተ መንግስት እንዲገባ ከተፈለገ የናሱ በር ምን ሆነ አለበት? ሰውየው በር ጋር ሲደርስ ሰዎቹ ሰክሯል። በሩ ተረስቷል። ህልም በሚመስል መንገድ የሚነክሱ ሰዎች ነው ያሉ። አሜን። ህልም በሚመስል መንገድ ባለጠጋ የሚመስሉ ሰዎች ነው። አሜን። ሃሎ በሮች ምን አሉ? ተሰበሩ በሉ። ተሰበሩ 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 ተሰበሩ። እግዚአብሔር ልክ የናሱን በር ሲሰብር ቀጣይ ምን ተጠቃላችሁ? ቂሮስ ገባ። ቀጣይ በሩን ከፋችና ዘጊው እሱ ሆነ። ቀጣይ በሩን ከፋችና ዘጊው ውስጥ የገባው ቂሮስ ሆነ። ከዚህ በኋላ ሌሎች የእናንተን በር አይዘጉም። አሜን። ከፋችሁም ዘጊውም እናንተ ትሆናላችሁ። አሜን። በረም ስሙ። አሜን። ሰምተምስ የቂሮስን ትንቢት ሳነብ ቂሮስ የነገሰበትን መንገድ ሳይ ሁሉ ጊዜ ይገረማሉ። እንዴት እላለሁ። እግዚአብሔር አንድን ሰው ለማንገስ ሞኝ የሚመስል መንገድ ነው የተጠቀመው። አንድን ሰው ለማንገስ መጽሐፍ ቅዱስም እንደሚታገላችሁ ከዓለም ጠቢባን ከነሱ ጥበብ በላይ የእግዚአብሔር ሞኝነት ይበልጣል። እነሱ ሞኝ ነው ባሉት መንገድ እናንተ የዘላለም ሕይወት አግኝተናል። እነሱ ሞኝ ነው ባለ መንገድ እናንተ ሰላምና ረፍት አግኝተናል። ሞኝ በሚመስል መንገድ፣ በማይጠበቅ መንገድ በዚህ ነው ብላችሁ በማትጠብቁት መንገድ የእናንተ ነገር ሲለቀቅ አይቻለሁ። ቀጣይ ባለጸጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን አሜን አሜን። ብዙ ባለጠጎችን አይቻለሁ። ብዙ ባለጠጎችን አይቻለሁ። አሜን። ብዙ ባለጠጎችን አይቻለሁ። አሜን አሜን አሜን። እውነተኛ ታሪክ ነው የምነግራችሁ። አንድ ጊዜ እንግሊዝ ውስጥ አንድ የሰከረ ሰው ሚዲያ ላይ አውጥቶት ያየሁትን ልንገራችሁ።
አንድ የሰከረ ሰው ጠጥቶ እንደዚህ የተንገዳገደ የሆነ ያክል ዶላሮች አካውንት ውስጥ ነበር። እንደዚህ የሰከረ የተንገዳገደ ቁማርን የሚያጫወቱበት ፕሌስ ውስጥ ገባ። ቁማር የሚጫወቱበት ፕሌስ ውስጥ ሲገባ ያደረገው ነገር ልንገራችሁ። የዛሬ 2017 እንደዛ ላይ ይመስለኛል 8 ዓመት 9 ዓመት ደረሰ። ቁማር የሚያጫወቱት ስለ እግር ኳስ ነው። ደረሰ ሰውየው ደረሰና ከ1 እስከ 20 እነሱ አንደኛ ዋንጫ ይበላል፣ ሁለተኛ ዋንጫ ይበላል፣ ሶስተኛ ዋንጫ ይበላል ብለው ያሰቧቸው ቡድኖች አሉ። 20 ቡድኖች ናቸው ያሉት። 20ኛው ይሄ ዋንጫ ይበላል አላቸው። ሰውየው ተክሯል። 20ኛው ዋንጫ ይበላል ብሎ ያሰበው ቲም በጥቂት ገንዘብ እሱ ዋንጫ ይበላል ተብሎ ስለማይታሰብ በጥቂት ገንዘብ ሀብታም የምትሆኑበት እድል ይሰጣቸዋል። ያንን ቡድን ካላችሁ ሰውየው ሂዶ ያንን አደረገ። ቀደም ተፈጠቀላችሁ ሌስተር የሚባል ቡድን ዋንጫ በላ። እሱ አይደለም የሚገርመው፣ ሰውየው ሚሊዮነር ሆነ እና ሚሊዮነር ሲሆን መተው ጠየቁት፣ እንዴት ሌስተር ዋንጫ ይበላል ብለህ ታስይዛለህ አሉት። ሰክሬ ስለነበር ነው አለ። ባይሰክር አምሮ ቢሰራ አያደርገው ሞኝ በሚመስል መንገድ። አንድ ጊዜ የእንግሊዝ ፓርላማ ውስጥ ቶኒ ብሌር ፕራይም ሚኒስተር የነበረበት ታይም ላይ ፕራይም ሚኒስተር ከመሆኑ በፊት አንድ በርናንድ የሚባል ጋናዊ ነብይ ስብሰባው ላይ ተጠራ። ገባ እና እንዲጸልይ ነው የተጠራው። ሁለት ፓርቲዎች አሉ። የእንግሊዝ መንግስት ሁለቱን ነው የሚመርጠው። ወይ አንደኛው ያሸንፋል፣ ሁለተኛው ይሸነፋል። ያ ነው እንትናቸው። ቶኒ ብሌር የፕሬዝዳንትነት ምርጫ ውስጥ የለም። ማንም ቶኒ ብሌር ፕሬዝዳንት ይሆናል ብሎ አያስብም። ቢኮዝ ሁለት ተፎካካሪ ፓርቲዎች አሉ። ቶኒ ብሌር 6ኛ 7ኛ ደረጃ ላይ የምታስቀምጥ ሰው ነው እና ጋናዊው ነብይ መጣ። ይሄ ሰውዬ ፕራይም ሚኒስተር ይሆናል አላቸው። ማን? ቶኒ ብሌር። ሁለቱ ፓርቲዎች ሳቁበት። አንድ ከአፍሪካ የመጣ ጅል ጠንቋይ ቶኒ ብሌር ፕሬዝዳንት ይሆናል ብለው መጽሔት ላይ አወጡት። ምን እንደተፈጠረ ታውቃላችሁ? ቀጣይ ታይም ላይ የእንግሊዝ ነዋሪዎች በሙሉ ቶኒ ብሌር ማን ነው ብለው ሰርች ማድረግ ጀመሩ። ቶኒ ብሌር ማን ነው? ይሄ የተተነበየለት ሰው ማን ነው? ሞኝ በሚመስል መንገድ ሞኝ ብዙ ሂሳብ ፊዚክስ እና ኬሚስትሪ በሌለው መንገድ እና ቀጣይ ምን ተፈጠረ ታውቃላችሁ? የእንግሊዝ መንግስት ቶኒ ብሌርን መረጠ። ሁለቱን ሰው ረሳቸው። ሞኝ በሚመስል መንገድ ስትነክሱ ያለው ስትከብሩ ያለው ፋይናንሱን ስትቆጣጠሩት ያለው። ብዙ ጊዜ ሰዎች ለምንድን ነው የናሱ በር የማይሰበርላቸው? ለምን ታውቃላችሁ? የሚሰበረው እነሱ በማይጠብቁት መንገድ ነው። አስቡት። ቂሮስ የዛኑ ሰዓት ኤፍራጥስ አካባቢ አድፍጦ ባይጠብቅ ቤተ መንግስት የሚገባ ይመስላችኋል? ልክ የኤፍራጥስ ወንዝ አቅጣጫውን ሲቀይር ሲያይ አሁን የኔ ጊዜ ነው አለ። ያችን ታይም ሰውየው ባያቃት ቤተ መንግስት የሚገባ ይመስላችኋል? አንድ ነገር ልንገራችሁ። ባይዘው እግዚአብሔር እናንተን ሚሊዮነር ለማድረግ በአንድ መንገድ አትጠብቁት። ሚሊዮን መንገዶችን ይጠቀማል። ሰምታችሁኛል? ምንድነው ያልኩት? ሜቢ 999 ሺህ የጅል መንገድ ሊመስሉ ይችላሉ። ለአገልግሎት ሂጄ ዊኒፔግ የሚባል ከተማ ካናዳ እና አንድ ኪቦርዲስት ነበር ሲጫወትልኝ ነበረ። ራት ሰዓት ላይ ተሰብስበን ራት የምንበላበት ሰዓት ላይ ያወራል። ሙዚቀኞች ታውቃላችሁ፣ ተጫዋቾች ናቸው። የራስ ሰዓት ላይ ያወራው ሁላችንም ይሳቅን ነው የሚያወራው ነገር በሙሉ ያስቃል። ደን ላስት ላይ አንድ ጥያቄ ጠየቅኩት። ካናዳ እንዴት መጣህ አልኩት። ሳይው እድሜው 24 እንደዛ ቢሆን ነው። ካናዳ እንዴት መጣህ አልኩት። ምን እንዳለ ታውቃላችሁ? በጌታ ፊት ነው የምነግራችሁ። ፕሮሰሱ የኔ አይደለም ማለት ፕሮሰሱ ያጎቴ ነበር አለ። ያዋሳ ልጅ ነው። አዋሳ ወደ አዲስ አበባ አጎቴ አዲስ አበባን ስለማያውቅ ይዤው መጣሁ አለ። እዚህ ከዛን አይኦም የሚባል ኦፊስ አለ አይደል? እዛ ቀጠሮ ስለነበረው ባዮሜትሪክ ለመስጠት አሻራ ምናምን ለመስጠት ቀጠሮ ስለነበረው ወሰድኩት አለ። አያቴን አጎቱን አስገባሁት አለ። ያስገባሁት ሪሴፕሽኒስቷ ጋር መጫወት ጀመርኩ፣ ማውራት ጀመርኩ አለ። እሷ ጋር እያወራን ላጎቴ ነው የመጣሁት። እዚህ ዝም ብሎ ለኛ የሚሆን ፎርም የለም አልኳት አለ ብላ አንድ ፎርም ሰባ እስኪችን ሞክር ብላ ሰጠችኝ አለ። አጎቴ አሁን አዋሳ ነው ያለው፣ እዚህ ያለው አለ።
ሰውየው ካናዳ አስቦ ካናዳ የመጣ ይመስላችኋል? ኖ ሞኝ በሚመስል መንገድ አጎቱ አዲስ አበባ እንዳይጠፋ ብሎ እኮ ነው ከሐዋሳ ይዞት የመጣው እንጂ ካናዳ ሄዳለሁ ብሎ አስቦ አልመጣም። አንዳንዶቻችሁ በእንደዚህ አይነት መንገድ ሚሊየነር ትሆናላችሁ። አሜን። ሳታስቡት አሜን። ፕሮግራም አድርጋችሁ አይደለም፣ ሳታስቡት ላብራዲያና ኮሳታካቴ ሁሉ ጊዜ የናስ በሮች ጠንካራ የሚባሉ በሮች እናንተ ሳታስቧቸው የሚከፈቱት ማለት ህልም በሚመስል መንገድ። መጽሐፍ ቅዱስ ውስጥ የኢየሱስን መቃብር ላይ የነበረውን ያተሙትን ድንጋይ ታችሁታል? መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አንድ ሰው አይደለም ብዙ ሆነው 12 ሰዎች እንዳይከፍቱት ተብለው ጠንካራ ድንጋይ ነው ያተሙት። ጠንካራ የተባለ ድንጋይ እና ማርያምና አብራት አንድ ሴት ተያይዘው ሲመጡ ሲያዩት ድንጋዩ ላይ መልአክ ቁጭ ብሏል። ጴጥሮስ ነው የከፈተው እንዳይሉ ከጴጥሮስ አቅም በላይ ነው። 120 ደቀ መዝሙሮች ከፈቱት እንዳይባሉ ከ120 አቅም በላይ ነው። እንዴት ተከፈተ እነሱም አያውቁም። አንዳንድ በሮች እንደዚህ ናቸው። አንዳንድ የናስ በሮች አሁን እንደነገርኳችሁ ናቸው። አንድ ጊዜ አንድ ሆነ ስፍራ ውስጥ ለአገልግሎት ሄድኩ እና አሴምብል ቸርች ነው። አሴምብሉ ቸርች ፓስተር እነሱ ጋር እንዳገለግል ጠርቶኝ ሄድኩ። አገለገልኩና ፕሮግራም ጨረስኩ እና ፕሮግራም ስንጨርስ ከኢትዮጵያ ውስጥ ስላሉ ነገሮች አወራሁ። ገጠር ውስጥ እኮ ነው የማይታሰብ ስፍራ ውስጥ። ከዛ እያወራን የዛሬ ዓመት እኮ ለንደን ደርሼ ነው የመጣሁት አለኝ። አልኩት ከዛ ስፍራ እንዴት ለንደን ደርሰህ መጣህ አልኩት። ቀላል ልንገር አለኝ። ከጥቂት ዓመታት በፊት የእንግሊዝ አምባሳደር እዚህ ገበሬዎችን ሊያወያይ መጣለ። እንደ ድንገት ትንሽ እንግሊዘኛ የምችለው ሁኜ እኔ ተገኘዋለ። በጌታ ፊት እውነተኛ ታሪክ ነው የምነግራችሁ። ድንገት እንግሊዘኛ የምችለው እኔ ነኝ አለ እና መተርጎም ጀመርኩ። ሁሉም እንግሊዘኛ ስለማይችሉ ልክ አስተርጉሜ ስጨርስ አድራሻ ተለዋወጥን አለ። ከዛ አድራሻ ተለዋወጠን እንግሊዝ ዘመድ አለ መሄድ ትፈልጋለህ ምናምን ሲለኝ አለ እንግዲህ እንግሊዝም ማየት ፈልጋለሁ አልኩት አለ። አምባሳደሩ ሰውየው ኢንቪቴሽን ወረቀት የለውም ምንም ይል አምባሳደሩ ታያጅ ሆኖት እንግሊዝ ላንድ ወር ነው ለ2 ወር ደርሶ መጣ። እንዴት ተከፈተ ሲባል ህልም በሚመስል መንገድ የሆኑ ከፍ ያሉ ስፍራዎች ላይ ዘመር ላይ ኖራችሁ ይችላል። ችግር የለውም። የሆኑ ከፍ ያሉ ስፍራዎች ላይ የምታውቁት ሰው ላይ ኖር ይችላል። እሱም ችግር የለውም። ቢኮዝ አሁን የእናንተን በር የሚሰብረው የሰራዊት ጌታ እግዚአብሔር ነው። አሜን። ሰዎች በሰበሩትና በከፈቱላችሁ በር ውስጥ አይደለም የምትገቡት። የሰራዊት ጌታ እግዚአብሔር አሁን በሮችን መሰባበር ይጀምራል። አሜን። በሮችን መሰባበር ይጀምራል። ውሳዱ ዘ አሜን። የናሱ ደጅ በሉ እስኪ። የናሱ ደጅ ተሰበረ። አሁን ለምንድን ነው ዛሬ ስለ ቂሮስና ስለ ናሱ ደጅ መሰበር ያስተማርኩት? ቀጣይ እናንተ ቂሮስ እንድትሆኑ ነው። አሜን። ቂሮስ ሳያስበው ቤተ መንግስት እንደገባ፣ አሜን። ሳታስቡት ባለጠግነት ውስጥ፣ አሜን። ሳታስቡት የከበረ ስፍራ ውስጥ፣ አሜን። ሳታስቡት የከበረ ሰረገላ ውስጥ፣ አሜን። ሳታስቡት አሜን። ቂሮስ ቤተ መንግስት ገባለሁ ብሎ አቅዶ አይደለም። የቂሮስ ደስ የሚለው ነገር አንድ ሰው ከ200 ዓመት በፊት እሱ ላይ ተንብዮአል። አንድ ሰው ብዙ ሞኝ ሰዎች በትንቢታዊ አገልግሎት አያምኑ። ሳምንታይምስ ምን እንደሚገርም እንገራችሁ። የምናመልከው አምላክ ይናገራል ብሎ የሚያምን ሰው እንዴት በትንቢት ቅባት ማመን ይከብደዋል? ሄሎ የያዛችሁትን መጽሐፍ ቅዱስ ብዙ ሰው ምሳሌ ምን ያሉቻችሁ በጌታ ናቸው? እስኪ እጃችሁን አሳዩኝ። የያዛችሁት መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን ምን ያሉቻችሁ ታምናላችሁ? እውነተኛ የእግዚአብሔር ቃል መሆኑን ለምን አመናችሁ? ያመናን የመጀመሪያው ነገር ለምን እንደሆነ ልንገራችሁ። የመጀመሪያው ነገር የጻፉልን ሰዎች ኢየሱስን ያዩት ሰዎች ናቸው። የነኩት ሰዎች፣ የዳሰሱት ሰዎች፣ የጨበጡት ሰዎች መጡና እንደዚህ ያየነውን ነግራችኋለን አሉ። የሰማነውን ነግራችኋለን አሉ። የዳሰስነውን ነግራችኋለን አሉ። ጴጥሮስ መጣና ደግሞ አሁንም ነግራችኋለን። የአሮጌቶችን ተረት ተከተለን አይደለም አለ። ዱካውን ጭምር አይተናል። ዱካው ከኔ ጋር ናችሁ። እሱ ብቻ አይደለም አለ። በተራራው ላይ በክብሩና በግርማው የምወደው ልጄ ይህ ነው የሚለውን ድምፅ ሰምተናል አለ። ሰዎች ነግረውኝ አይደለም አይቻለሁ ሰምቻለሁ የሚል ሰው የጻፈልን መጽሐፍ እኮ ነው።
የማለት እኛ አይተነዋል ሰምተነዋል ካሉ እየነገሩ ያሉት ነገር እኮ አንተም መስማት ትችላለህ እያሉ ነው። አንተም ማየት ትችላለህ እያሉ ነው። የሰገን ያለው አስታውሳለሁ የዛሬ 7 ዓመት አንድ ፕሮፌሲ ተናግሬ ነበር። ኢትዮጵያ ውስጥ ነብይ ብርቅ የሚሆንበት ዘመን ይመጣል ብያችሁ ነበር። ብርቅ በጣም ብርቅ የሚሆንበት ዘመን ነቢያቶች ተፈልገው የምታጡበት ታይም ይመጣል በቅርብ። ቢኮዝ ይሄንን ሙቭመንት የሚያጠፋ ከፍተኛውን እንቅስቃሴ እንደሚፈጠር የዛሬ 7 ዓመት 8 ዓመት ነው ያወራሁት። እዛ ስፍራ ላይ ሆኜ በደንብ ስሙኝ። ሰዎች እግዚአብሔርን ሰማው አየው ካሏችሁ መንፈስ ቅዱስ ደግሞ እነሱ እንዳዩ በውስጣቸው ከመሰከሩላችሁ ማድረግ ያለባችሁ መቀበል ነው። ግዴታ እነዛ ሰዎች የእናንተ ቸርች አባል መሆን የለባቸውም። ህልም በሚመስል መንገድ አሜን፣ በማትጠብቁት መንገድ አሜን፣ በሚያስደንቅ መንገድ አሜን። የብዙዎቻችሁ የናስ ደጅ ሲሰበር አይቻለሁ። አሜን። የብዙዎቻችሁ የናስ ደጅ ሲሰበር አይቻለሁ። አሜን። ሲሰበር አይቻለሁ። አሜን። ሲሰበር አይቻለሁ። ሲሰበር አይቻለሁ። ሲሰበር አይቻለሁ። ሲሰበር አይቻለሁ። አሜን። አንድ አሜሪካ ውስጥ ያለ ጎዳና ተዳዳሪ አንድ የጻፈውን መጽሐፍ እያነበብኩ ነበር። ሰውየው ጎዳና ተዳዳሪ ነው እና ቦብ የሚባል ውሻ የሚል መጽሐፉ ርዕስ ለራሱ ቦብ የሚባል ውሻ የሚል ጽሑፍ ነው የመጽሐፉ ርዕስ። እና የሰውዬ እዛ መጽሐፍ ውስጥ ምን ይናገራል መስላችሁ? በጣም ኃይለኛ የሆነ ሱሰኛ ነው፣ ጎዳና ተዳዳሪ ነው። እና አንድ ቀን አለ አንድ ድመት ቦብ የሚባል ድመት ነው የሚለው አንድ ድመት አስፋልት ሲሻገር አየሁ አለ። ቆስሏል እና ኪሴ ውስጥ ያለችው $20 ነች አለ። ያችን $20 ይዤ ሰባዊነቴና ሱሴ ተፈታተነኛል። ሱሴ $20 የሆነ ነገር ብትገዛባት ይለኛል አለ። ሰባዊነቴ ደግሞ ይሄን ውሻ ወታሳከመው። ከዛ አሰብኩኝና ውሻውን አሳከምኩት አለ። ውሻውን አሳከመ ሲጨርስ አመጣሁት ራሴ ጋር አለ። አብረው ውሻው ጋር ጎዳና መዋል ጀመሩ። እና እሱ ድመቱ ማለት ነው። ቦብ የሚባለው ድመቱ ወንተር ተብሎ ይለጠፋል፣ ፈላጊ ይመጣል ብሎ ነበር የሚያስበው። ከዛ ምን ተፈጠረ? ራሴንም ውሻውንም ድመቱንም የመመገብ ኃላፊነት እኔ ላይ ወደቃለ። እና ቀስ እያረኩኝ የምወስደውን ሱስ እየቀነስኩ እኔና ድመቱን መመገብ ጀመርኩ። ለምን የማገኛትን ቀስ እያልኩ ቀነስኩ። ቀስ ሳላስበው ውሻው ረርቶኝ ከሱስ ወጣው አለ። በደንብ ስሙኝ። ከዛ ከሱስ ወጥቶ ውሻው መንከባከብ ጀመረ። ትንንሽ ስራዎች መስራት ጀመረ። ቀጣይ መጽሐፍ ጻፈ። መጽሐፉ አመት ባልሞላ $30 ሚሊዮን በላይ ተሸጠለት። መሸጡ አይደለም የሰውየው ላይፍ የተቀየረው አንዲት በቆሰለች አስፋልት ትሻገርባለች በአንዲት ድመት ነው። የናስ ደጆች አንዳንዴ እንዴት እንደሚሰበሩ አታውቁም። የናስ ደጆች ሳምታይምስ እንዴት እንደሚሰበሩ አታውቁም። ከድህነት በላይ ጠንካራ የሆነ የናስ ደጅ የለም ታውቃላችሁ። ከድህነት በላይ እሱ አሁን በዚህ ቀን በዚህ ሰዓት ከህይወታችሁ ላይ እንዲሰባበር አዛል። አሜን። ተሰባበረ በሉ። ተሰባበረ። ስበሩት። የድህነት እንደ ናስ በር የሆነ ድህነት ተናገሩ። ተሰበረ በሉ። ተሰበረ። ራካቶንዶሮ ኮሳሊ ብራዲያና ካቴሬቦስ ተሰበረ በሉ። ተሰበረ። ይህንን ፕሮግራም ስናዘጋጅ መንፈስ ቅዱስ የነገረን ጥቅስ አንድ ነው። ሰባሪው ከፊታቸው ወጥቷል። አሜን። ከዛ ቀጣይ ምን እንደሚል ታውቃላችሁ? እነሱም ሰብረው አልፈዋል። አሜን። ሰባሪው ምን ብሏል? አሁን ችግሩ ከፊታችን የወጣው ነው እየሰበረ ያለው። አሜን። ሰዎች እያዩት ያሉት እኛን ነው፣ ያላዩት ሰባሪው ነው። yes ዳዲ። ሰባሪው ከፊታችን ወጥቷል። አሜን። ሰባሪው ከፊታችን ወጥቷል። አሜን። ከአገልግሎታችሁ ፊት ወጥቷል። አሜን። ከቢዝነሳችሁ ፊት ወጥቷል። አሜን። ከስራችሁ ፊት ወጥቷል። አሜን። ከትዳራችሁ ፊት ወጥቷል። አሜን። እስኪ ኢሳይያስ 45ን ክፈቱት ቁጥር 1 እግዚአብሔር ለቀባውት ማን? እሺ አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ እሺ በሮቹም እንዳይዘጉ መዝጊያዎቹንም በፊቱ ከፍት ዘንድ ቀኝ እጁን ለያስኩት ለቂሮስ እንዲህ ይላል። ማን ነው ባዩ? እግዚአብሔር። ከዛስ ምን ይላል?
በፊትህ ሄዳለሁ። ማን ነው በፊት የሚሄደው? እግዚአብሔር። እሺ ከዛስ? ተራሮችን ትክክል አደርጋለሁ። ከዛስ? የናሱን ደጅ ሰብራለሁ። ምን ማለት ነው ልንገራችሁ። አንተ ከፊት አትሄድም። እኔ ከማን ፊት ሄዳለሁ? ካንተ ፊት ሄዳለሁ። ቢኮዝ ከፊት ያለው የናስ በር ስለሆነ ከፊት የምሄደው እኔ ነኝ። አሜን አሜን። እኔ ምን ላለሁ? ከፊት እሄዳለሁ። ከቂሮስ ፊት ማን ነው ሄደው? እግዚአብሔር ቂሮስን ለማንገስ ያደረገው ነገር ምን ታውቃላችሁ? ቂሮስን ለማንገስ ምክንያት ይጠብቅ ነበር። ምክንያት ነበር ይፈልገው። ከዛ ጥሩ ምክንያት አገኘ። ከመቅደሱ በመጡ ዕቃዎች መጠጣት ጀመሩ። በቃ አሁን አገኘዋል። አሁን ምን አልኩኝ? አሁን ምክንያት ከቂሮስ ፊት ወጣ። ወንዙን አስተካከለው፣ ተራራውን አስተካከለው። ከቂሮስ ፊት ወጣ። የናሱን ደጅ ሰበረው። የብረት መወርወሪያውንስ ዘበኞቹን እንቅልፋ ማረጋቸው። ላብራዲያና ኮሳንት በፊታችሁ ይሄዳል። በፊታችሁ አምላክ ይሄዳል። አሜን። በፊታችሁ አሜን። እግዚአብሔር በፊት ይሄዳል በሉ። እግዚአብሔር በፊት ይሄዳል። እኔ አይደለም ከፊት የምሄደው፣ እግዚአብሔር በፊት ይሄዳል። አሜን። ተናገሩ። እግዚአብሔር በፊት ይሄዳል። በፊት ይሄዳል። በፊት ይሄዳል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።